ከሴቶች ጋር ስንጫወት የዘር ፈሳሽ ይፈሰናል፣ እሱ እንዴት ይታያል ይላል። ልብ ብላችሁ ስሙኝ፣ ስለ ዘር ፈሳሽ ሙሉ ማብራሪያ ልስጣችሁ። ከሰው ልጅ የሚወጡ የዘር ፈሳሽ 3 አይነት ናቸው። አንደኛ መንይ፣ ሁለተኛ መዚይ፣ ሶስተኛ ወዲይ። እነዚህ ናቸው። ሁላቸውም ይለያያሉ። ሁላቸውም አህካማቸው ወይንም ህጋቸው ይለያያል። አንደኛውና የመጀመሪያው መንይ ያልኩት፣ መንይ የሚባለው የሰው ልጅ እንቅልፉን ተኝቶ ቀንም ሊሆን ይችላል ሌሊት፣ ወይንም ደግሞ በግንኙነት ባልና ሚስት በሚያደርጉ ጊዜ ግንኙነት የሚወጣ የሆነ የፈሳሽ አይነት ነው። አወጣጡ የሆነ እየነጠረ የሚወጣ ነገር ነው። በአንድ ጊዜ በቃ ውጥት ታውቁታላችሁ። የዚህ አይነት ነው። በመንጠር የሚወጣ የፈሳሽ አይነት ነው። ከለሩ የሆነ ሙቅ ይመስላል፣ ነጭ ሆኖ እንደ ሙቅ የመሰለ ነገር ነው። እሱ ነው። ይህ የዘር ፈሳሽ መንይ ይባላል። ሁክሙ ምንድነው? ይነጅሳል ወይንስ አይነጅስም የሚለውን አይነጅስም። እናታችን አይሻ ከነቢያችን ሰለላሁ ዐለይሂ ወሰለም ልብስ ላይ በእጄ እየፈቀፈኩኝ አስወግደው ነበር ከደረቀ በኋላ ብላለች። እንዳጠቃላይ ዑለሞች አይነጅስም ብለዋል። ይሄ ነገር ግን መታጠብ ግድ ይላል። ያ ከወጣ መታጠብ ግድ ይላል፣ ሸዋር ያስወስዳል። ግልጽ ነው አይደለም? መንይ ላይ ያለ ሰው ቁርአን በእጁ መንካት አይችልም፣ መቅራት አይችልም፣ በህፍዙም መስጂድ ሁሉ መግባት አይችልም እስኪጸዳ ድረስ። አንደኛ ይሄ ነው። ሁለተኛ የፈሳሽ አይነት መዚይ ይባላል። መዚይ የሚባለው ደግሞ አሁን የተናገርከው ሴትና ወንድ ዝም ብለው እየተጫወቱ ወይንም ሰውየው ስለ ሴት እያሰበ ስለ ግንኙነት እያሰበ የሚወጣው የሆነ የፈሳሽ አይነት ነው። እንቅልፉን ሳይተኛ ማለት ነው፣ ዝም ብሎ እያሰበ። አወጣጡ እንዴት ነው? ዝልግልግ እያለ የሚወጣ አይነት ነገር ነው። ከለሩ ውሃ የመሰለች ናች። እሱ ምንድነው ሁክሙ? ይነጅሳል። ያንን የነካንን ቦታና ልብሳችንንና ብልታችንን ማጠብ ግዴታ ነው። ሸዋር ግን አያስወስድም እንደ መንይ። ሁለተኛ ይሄ። ሶስተኛ ወዲይ የሚባለው ነው። ወዲይ የሚባለው የፈሳሽ አይነት ደግሞ የሰው ልጅ ድክም ብሎት ስራ ሰርቶ ምናምን ደክሞት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ፣ ባለቤቴ በድኗ ጠንካራ ናትና ክብር ላይ ትንሽ ሲሰርባት የሆነ ነገር ስል ትሳደባለች። ዱላም የምታነሳበት አጋጣሚ አለ እንዴ ለመጋጠም ማለት ነው። እሷን መፍታት አንድ ልጅ አለችን፣ ለመፍታት አሰብኩኝ። ይሄ እንዴት ይታያል? ድኗ ላይ ጠንካራ ናት፣ ግን እዚህ ላይ ያው ወንዳ ወንድ በላት እንዳጠቃላይ ይሄን መፍታት በዚህ ብቻ መፍታት እንዴት ይታያል? ሌላ ችግር የለባት? እሺ፣ ለማንኛውም አላግባብ መምታት ተገቢ አይደለም። ምናልባት ምክንያቶች ሊኖሩ ይገባል። ያለምንም ምክንያት ሚስትን መምታትን አላህ ከልክሏል። ሚስትን ባሏን ልክ እንዲሁ መማታት፣ አንዱ ሌላውን መምታት ተገቢ አይደለም። ሁለታቸውን በፍቅር ሊኖሩ እንደሚገባ አላህ በቁርአን ላይ ይናገራል። ፈኢምሳኩም ቢማዕሩፍ ነው ተስሪሁም ቢኢሕሳን አለ። ሴቶችን ወይ በመልካም ያዟቸው፣ ካልሆነ በሰላም ተለዩዋቸው ብሎ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ ብለዋል። አደራ ስለ ሴቶች መልካምን አድርጎ ብሎ ተናግሯል። ሚስትህ መልካም ብትውልላት የጀነት መንገድ ነች። ሚስትም ለባሏ ለመልካም ብትውልላት የጀነት መንገዱ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ማለት ለሚስቱ መልካም ሆኖ የተገኘ ባል ነው አሉ። እኔ ደግሞ ለሚስቴ ከማንም በላይ መልካም ነኝ አሉ። ልክ እንዲሁ ሴት ልጅ ለባሏ መልካም ብትውል የጀነት መንገዷ ይሆንላታል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሴቶች ሲነግሯቸው ምን አሉ? ኢዛ ሰለት ልመርአቱ ከምሰሃ ወሳመት ሸህረሃ ወሐፈظት ፈርጅሃ ወአጣዐት ዘውጀሃ ቂለ ለሃ ድኹሊ ልጀነ ሚን አይ አብዋብ ልጀነት ሽእቲ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሴት ልጅ 5 አውቃት ሶላቷን ከሰገደች፣ የረመዳን ወሯን ከጾመች፣ ከዝሙት ራሷን ከጠበቀች፣ ባሏን በመልካም ሲያዛት ከታዘዘች፣ የዛኔ በምትፈልገው የጀነት በር ትባላለች። የቂያማ ቀን ይሄ ነው። ሰላም አለይኩም። እህታችን እዚህ ጋር ትጠይቃለች። አንድ ሰው በጁሙዓ መስጂድ ሳይሄድ ሲቀር ቤቱ ስንት ረካ ነው የሚሰግደው? 4 ረካ ዙሁር ነው የሚሰግደው። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ለጁሙዓተ ኢላ ፊል መስጂድ፣
የጁምዓ ሶላት የለም በመስጅድ ካልሆነ በስተቀር አሉ። ስለዚህ ቤቱ የሰገደ ሰው ጁምዓ ሶላት ሳይሆን የሚሰግደው ዙሁርን 4 ረካ ነው። ሰላም አለይኩም።